ለአንድ ሀገር መረጋጋት ለአንድ ሀገር ሰላምና ደህንነት እንዲሁም ደግሞ ኢኮኖሚያዊ ብልጽግና ትልቅ መሰረት ያለው የመልካም አስተዳደር ማስፈን ነው። የህግ የበላይነት ሲሰፍን የመልካም አስተዳደር ሲሰፍን ቀጠናዊ ሰላምን ማረጋገጥ እንዲሁም ሀገራዊ ደህንነትን ማረጋገጥ ይቻላል። እንግዲህ ከኢትዮጵያ የፖለቲካ ባህል ስንነሳ በተሳሳተ ትርክት ላይ የተመሰረቱ ውጣ ውረዶች ያለፍን ስለነበርን ከሀገራዊ ደህንነት ከማረጋገጥ ይልቅ በዋናነት ለረጅም ጊዜ የገዢ መንግስታት ስቴቢሊቲ ወይም ደግሞ ደህንነት የገዢ መንግስታትን ወይም የአገዛዞችን ስርዓት የማስጠበቅ አካሄድ ነበር ለረጅም ጊዜ የምንከተለው። በዛ ምክንያት ያሉን ሀገራዊ ተቋማት በዋናነት ሀገራዊ ደህንነትን ከማስቀደም ይልቅ የአገዛዙን ደህንነት ወደ ማስቀደም በመሄዳቸው ለአሰራር ብልሹነት፣ ለመልካም አስተዳደር እጦት፣ ለሙስና፣ ለተቋማት መውደቅ ምንጮች ነበሩ ብለን መናገር እንችላለን። ሙከራችን እንዳለ ሆኖ ባለፉት 8 ዓመታት የተወሰዱት እርምጃዎች ግን መጠነ ሰፊ ለውጥን አመጥተዋል። የለውጥ መንግስቱን ለማምጣት ያስገደደው አንደኛው ምክንያት በተለያዩ የሀገሪቱ ክልሎች የነበሩ ግጭቶች የነበሩ ልዩ ተቃውሞዎች ናቸው። የነዚህ ተቃውሞዎች መሰረት ደግሞ በዋናነት የህግ የበላይነት አለመኖር፣ የመልካም አስተዳደር እጦት፣ የሙስና መንሰራፋት፣ የተቋማት መድከም እንዲሁም ደግሞ በዋናነት የሴኩሪቲ ሴክተር የምንለው የጸጥታ ተቋማት በአግባቡ ስራቸውን አለመወጣት ጭምር ነው። ስለዚህ እነዚህን ማስተካከል ቅድሚያ የተሰጠው ተግባር ስለነበረ አንደኛ የኤሌክቶራል ኮሚሽናችንን እሱን ማስተካከል ትክክለኛ ገለልተኛ ማድረግ፣ ሁለተኛ የጸጥታ ተቋማቶቻችን ደግሞ በሪፎርም እንዲያልፉ በማድረግ ለሀገር የሚቆሙ ተቋማት ለፓርቲ ሳይሆን ለግለሰቦች ሳይሆን ለአገዛዞች ሳይሆን ሀገርንና ሀገርን ብቻ ያስቀደሙ እንዲሆን ለማድረግ ረጅም ርቀት ተሂዷል። የመልካም አስተዳደር ለማስፈን የህግ የበላይነትን ለማረጋገጥ ሀገራዊ ሰላምና ደህንነትን ለማረጋገጥ ተቋማትን መገንባት አይተኬ ሚና ይጫወታል። ተቋማት ሲገነቡ አበበ መጣ ከበደ ሄደ ምንም ችግር አይኖርም። ተቋማት ከሌሉን ግን ከግለሰቦቹ ጋር ተቋማቱ አብረው ስለሚሄዱ አብረው ስለሚፈርሱ ሀገራዊ ደህንነትን፣ መልካም አስተዳደርን፣ የህግ የበላይነትን ያፋልሳሉ ማለት ነው። በዚህ ረገድ ባለፉት 7-8 ዓመታት ከፍተኛ ስራ የተሰራው ተቋማትን መገንባት ነው። የመከላከያ ተቋማት፣ የፍትህ ተቋማት፣ የጸጥታ ተቋማት፣ የተለያዩ የሲቪል ሰርቪስ ተቋማት እነሱን መገንባት ማለት ሰውን መገንባት ከዘመኑ ጋር በመሄድ ደግሞ ለምሳሌ ተደራሽ መሆን ለዜጎች ተደራሽ መሆን ትልቅ ሚና ይኖረዋል። መልካም አስተዳደርን ከማስፈን ሙስናን ከማጥፋት አንፃር በዚህ ረገድ የዲጂታላይዜሽን እንቅስቃሴያችንና የዲጂታላይዜሽኑ እንቅስቃሴ የዚሁ የሪፎርሙ አካል አድርገን የምንወስደው ይሆናል ማለት ነው። በደቡብ ሱዳን ያለን የሰላም ማስከበር፣ በሶማሊያ ያለን የሰላም ማስከበር፣ የሱዳን ግጭት በሰላማዊ መንገድ እንዲፈታ የምናደርገው ጥረት በኢጋድ ቀጠና ውስጥ ኢጋድ እንደ አንድ ቀጠናዊ ማህበረሰብ የመሪነት ሚና እንዲጫወት የምናደርገው እንቅስቃሴ በአፍሪካ ያለን ሚና በሌሎች ባለብዙ ወገን መድረኮችም ያለን ሚና ይህንን የሚያረጋግጥ ነው ማለት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ ፍልስፍና አንደኛው የመደመር ፍልስፍና የምንለው ዋናው ከቀጠናው ሀገራት ጋር ስናየው ሲነርጂ በመፍጠር ባለን ነገር ላይ በመግባባት ያለንን በማካፈልና በመካፈል ከፍ ያለ ነገር ማሳካት እንችላለን ነው። የመሰረተ ልማት ዝርጋታችን ባቡር ሊሆን ይችላል፣ መንገድ ሊሆን ይችላል፣ የኤሌክትሪሲቲ መጋራት ሊሆን ይችላል። ይሄ በሙሉ ለቀጠናው ሰላምና መረጋጋት ከፍ ያለ ሚና ግባት የሚኖረው ነው። ኢትዮጵያ በቀጠናው ትልቅ ሀገር ናት። በኢኮኖሚዋ፣ በወታደራዊ ኃይሏ፣ በህዝቧ ብዛት፣ በታሪክ በጂኦግራፊ የቀጠናው መልህቅ ሀገር ብለን የምንወስዳት ናት። በቀጠናው ውስጥ ከ6 ሀገራት ጋር ድንበር ትጋራለች። እሱ ብቻ ሳይሆን በህዝብ ትገናኛለች፣ በተፈጥሮ ሀብት ትገናኛለች። ለኢትዮጵያ ማደግ ማለት ለኢትዮጵያ ሰላም ማለት ግንጥል ጌጥ ሆኖ ራስን ብቻ ማሳደግ ወይም ደግሞ ራስ ብቻ ከፍ ማለት አይደለም። የኢትዮጵያ ዋና ሐሳቤ ኢትዮጵያ ስታድግ ቀጠናውም አብሮ ያድጋል፣ ቀጠናውም ሲያድግ ኢትዮጵያም አብራ ታድጋለች ነው። ከዚህ አንፃር የቀጠናው ሰላምና መረጋጋትን ማረጋገጥ ማለት ለኢትዮጵያ ሰላምና መረጋጋትን ማረጋገጥ ነው።